ሀገራችን በረጅሙ የታሪክ ጉዟ በርካታ ግጭቶችንና ያልተፈቱ ቅሬታዎችን አስተናግዳለች። ይህ ደግሞ ብዙ ዋጋ አስከፍሏታል። ይሁን እንጂ ዛሬ ላይ ጥላቻን በይቅርታ ጥርጣሬን ደግሞ በታማኝነት ለመተካት አዲስ ምዕራፍ ተከፍቷል። ለዚህም ኢትዮጵያ እየመከረች ነው። ይህ ለሀገር ህልውና እንዲሁም ለወደፊቱ ትውልድ የተሻለች ሀገር ለማስረከብ የሚደረግ ጥረት በመሆኑ ለሀገርና ለህዝብ አይተኬ ዋጋን የሚጫወት ነው። አንድ ቤተሰብ ውስጥ የተለያዩ ግለሰቦች ናቸው ያሉት አይደል? ግን ሁሉም ደግሞ በሁሉ ነገር ተስማምተው አብሮ አይኖርም። የተለያየ ጠባይ አለው። ሰው ፍጡር የተለያየ ጠባይ፣ የተለያየ አስተሳሰብ፣ የተለያየ ፍላጎት ይኖረዋል እና ግን የሁሉንም ፍላጎትና አስተሳሰብ በማቻቻል አብሮ ነው የሚኖረው። ቤተሰብ አብሮ ይዘልቃል፣ አብሮ ይገነባል ማለት ነው። ኑሮውን አብሮ ነው የሚገነባውና ይሄ ጥሩ ምሳሌ ነው የሚሆነው ለአገርም እና አገርም በውይይት ብዙ ነገር ከብዙ ነገር ራሳችን ማዳን እንችላለን፣ ከብዙ ጥፋት ማለት ነው። ዛሬ 21ኛው መቶ ክፍለ ዘመን የምታውቁት ነው አይደለ? ቴክኖሎጂው በጣም ያደገበት ዘመን ነው። ዛሬ በ21ኛው መቶ ክፍለ ዘመን ጠበንጃ ይዞ በመተኮስ ማንንም ማሸነፍ ወይ ማንን መሸናነፍ ያልሰለጠነ መንገድ ነው። በሰለጠነ መንገድ ነው ችግሮች መፈታት ያለባቸው። የሰለጠነው ሳይንሳዊ አመለካከትና መንገድ ደግሞ ውይይትና ውይይት ብቻ ነው። ችግሮችን በውይይት መፍታት። ጥያቄ የለም፣ ልዩነት ሐሳብ የለም ማለት አይደለም። ጥያቄዎችን የሐሳብ ልዩነቶችን ቁጭ ብሎ በጠረጴዛ ዙሪያ ከተወያየ መፍትሄ ይመጣል። እኛ ኢትዮጵያውያን በየባህሎቻችን ስለ ሰላም ማዘውተራችንና የሰላም እሴቶችን ጠብቀን ማቆየታችን ሰላም የሁሉም ነገር መሰረት እንደሆነ መገንዘባችንን የሚያመላክት ነው። ብዙዎችም ይህንን በመገንዘብ ሰላምን አብዝተው ይሻሉ። ምንም እንኳን መፍትሄ የሚሹ ጥያቄዎች ቢኖሩም መሰረታዊ ነገር ውይይትና ምክክር ነው። ምክንያቱም ውይይትን ቀዳሚ ባለማድረጋቸው በርካታ ሀገራት ዋጋ ከፍለዋል። ከፈረሱ ሀገሮች አገር አልባ ከሆኑ ህዝቦች ምን እንማራለን? ለምንድን ነው የተበተኑት? ለምን አገር አልባ ሆኑ የሚለውን ስናይ መመካከር፣ ቁጭ ብሎ ችግራቸውን በጋራ ቁጭ ብሎ መፍታት አለመቻል ነው። ኃይል መጠቀም ነው ወደዚህ የከተታቸው። ወደኛ ሀገር ስንመጣ ደግሞ ሰፊ የሆኑ ችግሮች አልፈናል። ባለመማከራችን አብረን አንድ ጋር እንዳንቆም፣ እርስ በራስ እንድንጠራጠር፣ ህዝብ በብሔር እንዲያስብ፣ በሳጥን የራሱ ሳጥን እንዲያስብ እንዲህ ያለ አይዲዮሎጂ በማምጣት ህዝቡ እርስ በራሱ ተወያይቶ ችግሩን የሚፈታባቸው ባህሎች ያሉት ህዝብ ተመልሶ ወደ ኃይል እንዲገባ የኔን ብቻ እንጂ እንደ ሀገር እንደ ኢትዮጵያ እንደ ሀገር እንዳናይ በጋራ እንዳንቆም ያደረጉን ነገሮች ቀይ ባህርን እኮ አሳጥተውናል። ምክክር በተለያዩ የህብረተሰብ ክፍሎች መካከል ያለውን አለመግባባት በማስወገድ የእርስ በርስ ግንኙነትና ማህበራዊ ትስስር እንዲጠናከር የሚያደርግና ለሀገር መሰረት የሚጥል ነው። በሀገራችን ውስጥ ያለው ሁሉንም ችግር ባንዴ ልንፈታው አንችልም። ግን ይሄንን ለመፍታት መሰረት የሚጥል ደግሞ ዋና የሆኑ ጉዳዮች ላይ ተመካክረን ስምምነት ላይ መድረስ እንችላለን። ሌላውን ደግሞ በሂደት እየፈታነው እንሄዳለን ማለት ነው እና ያለው አማራጭ አሁን ይሄ ነው እና በዚህ መድረክ ሁሉም የፖለቲካ ኃይሎች ነን የሚሉ ቡድኖች መሳተፍ፣ በዚህ እድል መጠቀም አለብን ማለት ነው እና አሁን ይሄ እድል አለ። ይሄ እድል ካለፈ ደግሞ ገና የረጅም ዓመታት ትግል ሊጠይቅ ይችላል። ጥሩ አካሄድ ነው እየሄደ ያለ፣ ውጤቱም ጥሩ ይሆናል ብለን ነው የምናስበው። ከሌሎች ሀገሮች ይሄንን አካሄድ የውይይት የምክክርን መድረክ ከተጠቀሙ ስናየው እኔ አሁን ሳውዝ አፍሪካ አገልግያለሁ። የሳውዝ አፍሪካን አፓርታይድ ችግሩን የፈታው ማን ነው? ውይይት ነው የፈታው። የውይይት ኮሚሽን አቋቁመው ያን ያህል ጥቁሩ በአፓርታይድ የተሰቃየ ህዝብ ከነጩ ጋር ይቅር ተባብሉ። ችግሩ ይሄ ልክ አይደለም አካሄዳችን። ሁላችንም ሰው ነን እኮ፣ እንደ ሰው እንኑር፣ እንደ ሰው እናስብ፣ በውይይት ችግራችንን እንፍታ በማለት ፈተው
ዛሬ ስንሄድ ነጭና ጥቁር የተጋባ የተዋለደ አንድ ላይ የሚኖር ነው የምናየው። ስለዚህ በባህል በሴት ነው መፈታት ያለበት ነው የሚል ያለኝ። መጠቀም አለብን ባህሎቻችን፣ እሴቶቻችን። ውይይት ለሀገር ህልውና እንዲሁም ለወደፊቱ ትውልድ የተሻለች ሀገር ለማስረከብ የሚደረግ ጥረት በመሆኑ ይህንን ወሳኝ እድል በአግባቡ መጠቀም ይገባል።